ምንድነው የተፈጠረው? አባዬ የእውነት ምንም መጥፎ ነገር አላልኩም። በዚህ ሰዓት ወዴት ነው የምትሄደው ብቻ ነው ያልኩት፣ ግን እንደዚህ ያደረገኝ ሌላ ምንም አላልኩትም። አይዞሽ ልጅ አይዞሽ። በጥፍ ያለኝ አባዬ። እሺ ልጅ እኔ ያናግረዋለሁ። እሺ እንደብድ ነበር ሲሆን የነበረው አባዬ። ምንም ባላልኩት ነገር ነው ይመታኝ። እሺ ልጅ እሺ፣ ምንም አታስቢ፣ እኔ ያናግረዋለሁ። አይ ቶ አባዬ ባታናገረው ይሻላል። አንተ ካናገርከው የባሰ ነው የሚናደድብኝ። ወይ በቃ እናቴ ጋር ብሄድ ይሻላል። ምናልባት ለተወሰነ ቀን እዛ ብቆይ ይሻላል። አይ ልጅ አያስፈልግም፣ እኔ ያለሁኝ። እሺ ምንም አትሁኝ። አይ አባዬ እዚህ እንድቆይ አይፈቅድልኝም። ብሄድ ይሻላል። እባክህን ፍቀድልኝ አባዬ፣ እባክህ። ከዚህ በላይ አልችልም። ወይ ለምን አይሴጉል ጋር አትሄጂም? አይሴጉል? እሺ የአይሴጉል ቤት ጥሩ ሀሳብ ነው። ልሂድ አባዬ። አዎ ልጅ አዎ ሂጂ፣ እንደውም ላንቺ እዛ ይሻልሻል። እሺ ግን ለተወሰነ ቀናቶች ነው አይደል? እሺ በቃ አዎ እሺ እሺ። እሷን እኔ ያናግራታለሁ፣ ምንም አታስቢ። እሺ እሺ። አይዞሽ። ዊሴማ አሁንስ ትንሽ በዛ። ደግሞ ምን ተፈጠረ? አይሴጉል ሶንጉል አንቺ ጋር መምጣት ትችላለች? ሶንጉል ምን ሆነ ነው? ያን ያህል ትልቅ ነገር አይደለም። ወንድም ያደረገው ነገር አለ? ትንሽ ተጨቃጭቀው ነበር፣ ያው በባልና ሚስት መሃል። ሴማ የተፈጠረውን ነገር ንገሪኝ። አይሴጉል አንቺ ጋር መምጣት ትችላለች? እሺ መምጣት ትችላለች። ትምጣ፣ ጠብቃታለሁ። ችግር የለውም። እሺ ፖይራስ ሶንጉልን ወደ አይሴጉል ጋር ይዛሃት ሂድ። ቤቷን ታውቀዋለህ አይደል? አዎ አውቀዋለሁ። ሳፈር ሳድረቲንን ፈልገው። ሳፈር ይሄ ልጅ አብዶ ለባከን ጠብቀው። እሺ ምን እንደሚያደርግ አይታወቅም። ችግር የለውም አባዬ፣ ፈልጌ ያገኘዋለሁ። እቄ ማዘጋጀት ብጀምር ይሻላል። ሻንጤን ላስተካክል። ይኸውልሽ ተመልከቺ። ይሄንን ይማ ይሄ ማን እንደሆነ ታውቂያለሽ? ባሂር ኡማን ይባላል። የነብሰ በላዎች የማፊያ አባት ነው። እና ፖይራዝ ከሱ ጋር ምን ይሰራል? እኔ ምን አውቃለሁ? ምንም ነገር ሊያደርግ እንደማይችል ሲያውቀው ወደ እነሱ ጋር ሄዶ መሰለኝ። ዩንሳል ባክን ስለዚህ ጉዳይ ለሲናን አታሳውቀው፣ ተጽዕኖ ይፈጥርበታል። ለምን ተጽዕኖ ይፈጥርበታል? ስለ አባቱ ሁሉንም ነገር ማወቅ አለበት። ታውቂያለሽ፣ ሲናንን አስተምረነዋል፣ ግን እኛን እያየሽው ነው፣ ከምንም አይቆጥረንም። እኛ ያ እንዲሆን ደግሞ መፍቀድ የለብን። ልክ እንደ ድንጋይ መቀመጥ ያለብን አይመስለኝም። አሁንስ በጣም በዛ። ዩንሳል ሲናንን እዚህ ነገር ውስጥ አትጨምረው። አሁን ምን እንደምታደርግ ንገረኝ። ምን አደርጋለሁ? መጀመሪያን ያናግረዋል እና የማይሰማኝ ከሆነ እከሰዋለሁ። በጣም ብዙ ማስረጃዎችና ፎቶግራፎች አሉ። ከዛ በኋላ የማሳደጊያ መብቱን ሊያገኝ አይችልም ማለት ነው። ምን እንደማደርግ አውቃለሁ። አንድ ነገር ማድረግ አለብኝ። አመሰግናለሁ። ምንም አይደለም። እዚህ ከነሱ ጋር ምንድነው የምትሰራው? ያው ጥሩ ክፍያ ይከፍሉኛል። ለዋስትናዬም ጭምር ይከፍሉኛል። አቶ ንሳል ዛሬ ወደዚህ መምጣት ይኖርብሃል ፖይራዝ። እውነትህን ነው? ለምን ሲባል ነው የምመጣው? ማውራት ያለብን ጉዳይ አለ። በጣም አስፈላጊ ነገር ነው። እኔ እንጂ አቶ ንሳል የምችል አይመስለኝም። በጣም አስፈላጊ ነገር ነው። ስማ፣ ነግሬሃለሁ። የማትመጣ ከሆነ ለአንተ ጥሩ አይደለም። እሺ እንግዲያውስ እመጣለሁ። በአንድ ሰዓት ውስጥ ለመድረስ ሞክራለሁ። እኔ እናቱን በህይወቴ አንዴ እንኳን መትቻት አላውቅም። መጥፎ ቃል እንዳያወጣኝ ራሱ ጠንቅቄ ነው የኖርኩት። አሁን እሱ የሚያደርገውን ተመልከች። ይሄ ወንድነት መስሎት ነው። ሴትን መምታት ወንድነት መስሎት ነው አይደለ ሴማ? ይሄ ልጅ ምንድን ነው የሆነው ሴማ? እኔ እንጃ አላውቅም። ላለፉት ሳምንታቶች በጣም የተናደደ ይመስላል። ቆይ እኛ የማናውቀው ነገር አለ? ባውቅ ኖሮ ነግረ ነበር ባባ። አየሽ፣ እኔ ትክክል ነበርኩኝ። አልተሳሳትኩም። ምኑን ያልተሳሳትከው? ሳድረቲን እዚህ ወንበር ላይ መቀመጥ አይችልም።
ታውቂያለሽ፣ በጣም ከባድ ነገር ነው ሴማ። ምን ለማለት እየሞከርክ እንደሆነ ምንም አልገባኝም። እስኪ ተመልከቻቸው፣ ፖይራዝንና የኔ ልጅን። ማለቴ ይገባሻል አይደለ? ብትችል ምን ታደርጋለህ? መለዋወጥ ቢቻል ጥሩ ነበረ። አስቢው እስኪ፣ በደንብ አድርግሽ ለማሰብ ሞክሪ። ለልጁ ሲል አሳሩን የሚበላ ሰው ነው። ወንድነት ማለት ይሄ ነው። ወንድ ልጅ ማድረግ ያለበት እንደዚህ ነው። የኔ ልጅ ልብ ውስጥ ምንም አይነት ፍቅር የለም። ምን አይነት ስህተት እንደሰራው አላውቅም ሴማ። ይቅርታ፣ ቅድም ስለ አይሴጉል የሆነ ነገር ስትይ ነበር አይደለ? አይ ምንም ችግር የለም። ከኔ ጋር በደንብ አውርታናል። እናም በጣም በጣም ደህና ናት። እና የመጣሽው ለዚህ ነበር ማለት ነው? አዎ። እሺ፣ ጥሩ። ይሄ ደነዝ የተረገመ ምን አባቱን ያደረገሽ የማይረባ ሶንጉል፣ አይዞሽ፣ ሁሉም ነገር ይስተካከላል። ሶንጉል፣ ሁሉም ነገር ሰላም ይሆናል። እሺ ውዴ፣ በቃ እስኪ ቀና በይ። ሄሎ፣ ታዲያስ እንዴት ነሽ? አማቻውን ደውሎልኝ ነበር እና በፍጥነት እንድመጣ ነገረኝ። አሁን ወደ እሱ ጋር እየሄድኩ ነው። ልንገርሽ ብዬ ነው። ስለ ሲናን ጉዳይ ነው? ለምን እንደፈለገኝ አላውቅም። እዛ ስደርስ ነው የማውቀው። እሺ፣ ለነገሩ እኔም መሆን አልችልም። በቃ ነገ እንገናኝ። እሺ፣ ጥሩ። በቃ መልካም ምሽት። ደህና እደር። ቻው። ምንድን ነው ይሄ? ምን ሆነሃል? በደንብ ሙለው እንጂ። ጨምር። እባክህ እስኪ ለእኔም እንደሱ አንድ መለኪያ ቅዳልኝ። እኔ ይቅርብኝ። አባቴ ነው አይደል የላካችሁ? ስላንተ በጣም ተጨንቋል። መጨነቅ አልነበረበትም። አባቴ በጣም ብዙ ልጆች አሉት እና ለዛም ነው መቼም ልጁ የመሆን ተራ የማይደርሰው። አምላኬ ሆይ ምን አይነት ልጅ ነው ያለው? እኔ እኮ አልመጥነውም። እውነቴን ነው የምላችሁ፣ የእሱ ልጅ መሆን አይገባኝም ነበር። ሳድረቲም አቤት። ይኸውልህ እንረዳሃለን እኮ እኛም ተመሳሳይ ሁኔታ ውስጥ ነው ያለን። ምኑን የተረዳችሁት? ምኑን የገባችሁ? እባክህ ሳድረቲና አትጩ። ሰዎች ወደኛ እያዩ ነው። እውነት በህይወት ዘመኑ ጥሩ ቃላቶች ራሱ ተናግሮኝ አያውቅም። አበባ መስጠት ምናምን ተዩ። ታውቂያለሽ፣ እራት እንኳን ውጪ ጋብዞኝ አያውቅም። የባሪያ ኑሮ ነው የምኖረው። ቆይ እንደዚህ ታፈኝ መኖር አለብኝ? እውነቴን ነው የምልሽ፣ ምንም የሴትነት ስሜት እንኳን አይሰማኝም። ንገሪኝ፣ ምን ላድርግ? ቆይ ምን ላድርግ? ፍቺው ሶንጉል። ምን? ወንድሜ መፍታት አለብሽ። አይሴጉል፣ አባትሽ በፍጹም እንደዚህ አይነት ነገር ሊፈቅድ አይችልም። ችግር የለውም። አስፈላጊ ከሆነ አባቴን እኔ ያናግረዋለሁ። ከእኔ ምንድን ነው የምትፈልገው? የማሳደጊያ መብት የምትለውን ነገር ተው። በጭራሽ አልተወውም። ማተው ከሆነ እነዚህን ፎቶዎች አተማቸዋል። ገባህ? ዳኛው ቢያየው፣ ቆይ ምን ልታደርግ ነው? አሁን ይህን እንዴት ታብራራለታለህ? ችሎቱን ትሸነፋለህ። ስለዚህ አርፈ ተቀመጥ። ዳኛው ልጅህን እንዳታዩ ይከለክልሃል።
ሲናንን በድጋሚ ላታየው ሁሉ ትችላለህ። ምናልባት በህልምህ አልፎ አልፎ ልታየው ትችላለህ። እሱም እድለኛ ከሆንክ ነው። እውነት አንተ ግን ምን አይነት ብሽቅ ሰው ነህ? ርካሽ ሰው ነህ። እስኪ ተወኝ፣ ህይወቴን ልኑርበት። ተወኝ። ቀስ በል ፖይራዝ፣ ሲናን ተኝቷል። እንደውም ተነስቱ፣ እያደረጋችሁት ያላችሁትን ነገር ማየት አለብን። አዎ እንጂ ምን አጠፋንና ነው? ከወንበዴ ጋር እየሰራ ያለው አንተ ነህ። የእነሱ ጓደኛ የሆንከው አንተ ነህ። ግን እኛን ለመወንጀል እየሞከርክ ነው። ተመልከቹ፣ ግን አሁንም ንጹሕ ነኝ ብሎ እያሰበ ነው። አባዬ ምንድን ነው የተፈጠረው? ልጄ ና፣ ምንም አይደለም ና። ሰላም ነው? እሺ ልጄ፣ ምንም አይደለም። ደነገጥክ አይደል? የኔ ልጅ አታስብ እሺ። ከአያት ጋር ስናወራ ነበር፣ ሌላ ነገር አይደለም እሺ። ሁሉም ሰላም ነው፣ ዝም ብሎ ነገር ነው። ምንም አልተፈጠረም የኔ ልጅ፣ አልተጋጨንም እሺ። ስለ አባቴ የሥራ ጉዳይ እያወራን ነበር የኔ ልጅ። አባዬ እባክህ እንዳትጣላ፣ እኔ አሁንስ በጣም ሰልችቶኛል። እሺ ልጄ፣ እየተጣላን አይደለም እሺ። አታይም? ዝም ብለን ቆመን እያወራን እኮ ነው፣ ጸብ አይደለም። አባዬ እባክህን ዛሬ እዚህ ማደር ትችላለህ? ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ ይኸውልህ የኔ ልጅ፣ እኔ ዛሬ እዚህ ካንተ ጋር ማደር አልችልም። ምናልባት ሌላ ቀን መጣና አብረን መተኛት እንችላለን። እሺ የኔ ልጅ? ደግሞ ጎበዝ ልጁን። እሺ በሊድ ና የኔ ውድ፣ ወደ መኝታህ እንሂድ። እና አሁን ውሳኔ ምንድን ነው? ይህንን ለማድረግ ለምን እንደፈለግ ምንም ሊገባኝ አልቻለም። እንካ ይህንን ፎቶግራፍ አንተ ውሰደው። አታስብ፣ ብዙ ስላለኝ ችግር የለውም። ሄሎ ፖይራዝ፣ የአማች ችግር ምንድን ነው? እርሹ፣ አሁን ስለሱ ማውራት አልፈልግም። ደህና ነህ? ምን ሆነ ነው? ድምጽ ትክክል አይደለም። ናና ለትንሽ ሰዓት እዚህ እናውራ። አይ እንግዳ አለብሽ። ችግር የለውም፣ እሷ ተኝታለች። ስለዚህ እኔ እወጣለሁ። ምን ይመስላል? እሺ አንድ የማደርገው ነገር አለኝ። ከዛ በኋላ መምጣት ትችላለሁ። መጠበቅ ትችላለሽ? እሺ እጠብቅሃለሁ። እሺ አመሰግናለሁ። ደነዝ ሰው እንዲከታተለኝ አደረገ። ክሱን ካልተወኩት ፎቶግራፉን ችሎት ላይ አቅርቦ ሊረታኝ እንደሚችል ሲዝት ነበር። የምን ክስ ነው? የምን ክስ ትለኛለህ እንዴ? የማሳደጊያ መብት ጥያቄውን ክስ አታቆም እንዴ? ስለምን እንደምታወራ የእውነት አልገባኝም። ሲያናድድ። ለካ ስለዚህ ጉዳይ አልነገርኩም። ሴማ የባህር ጠበቃ ስለ ሲናን ጉዳይ ታውቃለች። በዚህም የተነሳ ትክክለኛውን ስራ እየሰራው እንደሆንኩኝ አድርጋ ሐሰተኛ ሰነድ አሰናድታለኝ የማሳደጊያ መብቱ እንዲሰጠኝ ክስ መስርታለች። ፖይራዝ አብዳሃል እንዴ? ለምንድን ነው መጀመሪያ ቀድሜ ይህንን ነገር ያልነገርከኝ? ሁሉም በድንገት ነው የሆነው። የሆነ ሰነድ አምጥታ እንድፈርምበት ፊት ለፊት ያስቀመጠችልኝ። ምን ማድረግ ነበረብኝ? መጀመሪያ አለቃዬን ልጠይቅ እንድላት ነው የምትፈልገው? እስኪ በእኔ ቦታ ሆነ አስበው። አሁን ይህንን ለምንድን ነው የምትነግረኝ? ሲናንን እኔ ወስደው ነበር። በሱ እርግጠኛ ነህ? ማናችንም አሁን ላይ በምንም እርግጠኛ መሆን አንችልም።
እስኪ ንገረኝ፣ ከዚህ በፊት ምን አድርገህልኝ ታውቅና ነው? እስኪ ያው ባሂርን ምንም ጊዜ ሳይፈሽ ክስ መሰረተልኝ። እንዴት ቀላል እንደነበር ታያለህ። ከሰሳቸውና ምን አገኘሽ ንገረኛ። አሁን ኡንሳል አንተን መክሰሻ መንገድ አግኝቷል። አቶ ዛፈር አሁን መሄዴ ነው። የምትፈልገው ነገር አለ? አዎ፣ ነገ ሳድረቲንና ጆሮ አልባውን ወደ እኔ ይዘህልኝ እንድትመጣ፣ ተጠቂውንም ይዘህልኝ እንድትመጣ ፈልጋለሁ። ምን? አልገባኝም። የምንገለው ሰው ነው የምንፈልገው። ምንም ችግር የማይፈጥርብንን ሰው ይዘና። ቆይ ምን አስበህ ነው? የሆነ ሰው አምጥተን ለጆሮ አልባው ልጁን የገደለው እሱ እንደሆነ እንነግረዋለን። ከዛ ያንን ሰውዬ ምንም ሳያመነታ የሚገለው ይመስለኛል እና እውነቱን ያወቀው ስለሚመስለው ሳድረቲንና ጆሮ አልባው በድጋሚ አይጋጩ። አሁን ገባኝ። ነገ እንዳልኩ አድርጋለሁ። እሺ ጥሩ፣ ደህና ደር። ነክዴት። አቤት። እስኪ ንገረኝ፣ ፍቅር ይዞ ያውቃል እንዴ? አግብቻለሁ እኮ አቶ ዛፈር። ስለዚህ ፍቅር ይዞ ያውቃል ማለት ነው። ጥሩ፣ ነገ እንገናኛለን። እሺ አሁን ምን ልታደርግ ነው? ምን ልታደርግ ነው? ምን አደርጋለሁ? ለኡንሳል ያለውን ነገር ከመናገር ውጪ ምን ማድረግ እችላለሁ? የድብቅ ተልእኮው ላይ እየሰራው ነው እንጂ ወንበዴ ቡድን አባል ሆኜ እየሰራው አይደለም እለዋለሁ። ከዛ በኋላ ከአቃቤ ሕጉ ቢሮ የሰርኩትን ሰነድ አሳየዋለሁ። ያንን ሰነድ ለፍርድ ቤት ራሱ ላሳየው ይችላል። ሌላ ምንም ነገር ላደርግ አልችልም። ምንም ነገር። እስኪ ዝም ብለህ የማይሆን ነገር አትዘባርቅ። ለኡንሳል ፖሊስ መሆንህን ልትነግረው ነው? ከዛ መሞቻህን በእርግጠኝነት አስተካከልክ ማለት ነው። አርቀህ ለማሰብ ሞክር እንጂ ለባይርስ ምን ልትለው ነው? ከዛ ምን ሊፈጠር ነው? ከዛ አንተም ቀብሬ ላይ መገኘት ትችላለህ። መቃብር ራሱ አይኖርህም። ስማ፣ ይሄ ሚስጥር በእኔና በአንተ መሀል ያለ ነው። ስለዚህ ማንም ሰው ሊያውቅ አይችልም። እርሰው። ቆይ ሴማ፣ ያንን ልጅ ልታሰጥ ብትችልስ? መቼስ እኔን አትተውኝም አይደለም? እንደዚህ አይነት ነገር አታደርገኝም፣ አትከዳኝም አይደል? መጀመሪያውን ይህንን ስራ የተቀበልኩት ለሲናን ብዬ አይደለም እንዴ ወንድሜ? ሲናንን እንደወስዶ የሚያደርገኝ አንተም ሁን ማንም ሰው አይጨንቀኝ፣ ብቻ የሆነ ሰው ልጄን ያስመልስልኝ። በቃ ትሸመጥጠኛለህ ማለት ነው አይደለ? እዚህ ዓለም ላይ ያለህን ብቸኛ ጓደኛህን ልትክደው ነው አይደለ? አውቃለሁ፣ እንደዛ እያሰብክ ነው ያለው። እንደዚህ አይነት ሰው አትመስለኝም። ይህንን ወሬህን አቁም እስኪ፣ ዝም በል። ከዚህ በፊት ያሳፈርኩት የከዳሁት ሰው አለ? አድርጌ ያውቃለሁ? እንዳላደረግኩት ልቦና ያውቃል አይደል እንዴ? ደግሞ ከሰሰኝ እንጂ ገና ምንም ነገር አልተፈጠረም እና ምንም የሚመጣ መፍትሄም የለም። እስካሁን እየጠበቅኩኝ ያለሁት። ምን ነካ? እኔንም ተረዳኝ እንጂ። አዳምጠኝ። እነዛን ሰዎች እንዳታምናቸው። አንድ ውለታ ከዋሉልህ 10 እጥፍ ዋጋ ያስከፍለዋል። ስለዚህ ተጠንቀቅ። እሺ አውቃለሁ። እባክህን የማላውቀውን ነገር ለመናገር ሞክር። አሁን በቃ መሄድ አለብኝ።
እንዴ ቆይ ወዴት ልትሄድ ነው? ደህና ነህ? የሆነ ሰው እያናገረች ነው። እንዴት አንድ ሰው በሰው ይሄን ያህል ይሰቃያል? እና ማንም ተነስቶ የነገር በቃ አይልም። በቃ ብቻዬን በጣም የተሰቃየሁ ነው ያለሁት። ምንድነው? አቶ ኡምሳል ምንድነው ያለ? ንገረኝ። ከአሳዳጊነት መብቱን ክስ እንዳነሳው ፈልጎ ነው። ቆይ ለምን ሲባል? ያው ምን መሰለሽ፣ ባለፈው የነገርኩሽ የሙስና ጉዳይ አለ አይደል? ይሄንን ነገር ካልተውኩት በአደባባይ ጉዴን ዘግዝኮ እንደሚያወጣው ነገረኝ። ደግሞ እርግጠኛ ነኝ ያደርገዋል። እሱ እንደሆነ መቼም አይተወኝ። እንግዲያውስ የተቻለውን ያድርግ። እኛም ሲናንን እናስመልሳለን። እናስመልሰዋለን? አዎ እናስመልሰዋለን። እኛ እያልሽ ስታወሪ ደስ ይላል። ሁሉም ነገር ሰላም ይሆናል፣ አታስብ። አዎ እንደሚሆን እርግጠኛ ነኝ። ግን ታውቂያለሽ፣ ሁሉም ነገር ሰላም የሚሆነው እኔ ከሞትኩ በኋላ ነው። ቻው። አመሰግናለሁ። ይህንን ሰውዬ በፍጹም ላምነው አልችልም። እሱን ለመርዳት ነው የሞከር ነው እንጂ ሌላ ምን አደረገ? ወይ አንተ ደግሞ አሁን ስለ እሱ እርሳው። ደነዝ ነው ታውቃለህ። እንዴት ናችሁ የተከበራችሁ? አበባ መግዛት ትፈልጋላችሁ? እመቤት፣ ብንገዛው የምንሰጠው ሰው ስለሌለን ኪሳራ ነው። ጌታዬ፣ ግን የፍቅረኞች ቀን እየደረሰ ነው። ምንም አታስብ፣ ለሆነ ሰው ልትሰጠው ትችላለህ። እሺ፣ እንግዲያውስ አንድ ስጭኝ። ዓለምን የማጥፋት ቀን። ምን? ከፍቅረኛሞች ቀን በስተጀርባ ያለው ቀልድ ነው። ሁሉም ነገር ውሸት ነው ወንድሜ። በዛ ላይ እስኪ አስበው፣ አንድ አበባ በተቀጠፈ ቁጥር የዓለም አየር ሙቀት ይጨምራል። አይ ጌታዬ፣ እኛ ማንንም የሚጎዳ ነገር አናደርግም። ምንም አታስብ። እሱን እርሺው እመቤት፣ እብድ ነው። እንኪ መልካም እድል። አምላኬ ሆይ ወንድሜ ፖይራስ እንዴት ነህ? እኔ እንጃ፣ እኔም አላውቀውም። ኢሳ፣ የቤት ስራ ልታሰራኝ ትችላለህ ወንድሜ ፖይራስ? ኢሳ እባክህ ለዛሬ ማታ ብቻ ይቅርብኝ። ይቅርታ አድርግልኝ። ደግሞ ራስ መስራት ትችላለህ። ኡፍ አምላኬ። እሺ በቃ አንድ ላይ እንሰራለን። እሺ እሺ። ልጄ፣ አቶ ፖይራዝ እንኳን ደህና መጣ። ሻይ ትፈልጋለህ? አይ ይቅርብኝ እመቤት፣ አመሰግናለሁ። እሺ እንግዲያውስ ልጄ፣ እስቲ የሚለበስ ነገር ስጠው። ፖይራዝ መጥተዋል። የእውነት? ይኸው አንሳ፣ በል ትኩሱን ጠጣው። እንዴት ነህ ፖይራዝ? ምን ነው የተረበሽክ ትመስላለህ።
አይ ኮሎኔል፣ ደህና ነኝ። በጣም ደህና ነኝ። በጣም ደስ ይላል። ይሁን። እና በአሁኑ ደግሞ ምንድን ነው የምንጽፈው? ደብዳቤ ነው የምንጽፈው። ደብዳቤ? ጥሩ። እና ለማን ነው ደብዳቤው የምንጽፈው? ለምንወደው ሰው ነው የተባልነው። እና ታዲያ ሰው ማን ነው? ለአባቴ ነው መጻፍ የምፈልገው። እኔ የምለው ቆይ አባትህ የት ነው ያለው? ሊቢያ ነው ያለው። እዛ ነው የሚሰራው። ትክክል ነች፣ እዛ ነው። እሺ ገብቶኛል። እሺ እና ታዲያ ምን ብለህ ጻፍክ? በል አንብብለት እንጂ ኢሳ። ውድ አባቴ እንዴት ነህ? ደህና እንደሆንክ ተስፋ አደርጋለሁ። ስለኛ ተጨንቀ ከሆነ እኛ ከምታስበው በላይ በጣም ደህና ነን። አሁን የሚያስጠላው ነገር እዚያ ለመኖር ብቻ ነው። እዚህ ብትሆን ደስተኛ እንሆን ነበር። እንዳንተ አነጋገር ከሆነ አባትህ ሊቢያ ውስጥ ሰራተኛ ሲሆን በጣም የተከበረ ትልቅ ልዑል ነው የሚመስለው። ምን እያልክ ነው? እኛ አባቶቻችንን ማክበር ተምረን ያደግነው እና ምንም ያንን ነው እያስተማርኩት ያለሁት። እሺ እሱን አድርግ፣ ግን ምን ትንሽ ፈታ ብታደርገው ጥሩ ነው። ለማንኛውም አሁን የምለን ጻፍ። የምነግረን ጻፍ። እሺ አምላኬ ሆይ ሰዎች ለመዝናናት ርችት ይለኩሳሉ፣ ግን ወፎችን እንደሚገሉ አያውቁም። ይህንን በመግዛት ብቻ ስንት ነገር እንደምታጠፋ ታውቃለህ? ይሄ ምን አይነት ዓለም ነው? እስኪ ንገረኝ፣ አሁን ደግሞ ምን አጠፋው? ስማ፣ ቆይ የፍቅረኛሞች ቀን ለሰዎች ገቢ ማስገኛ ተብሎ የመጣ ነገር እንደሆነ ታውቃለህ? ያለምንም ነገር ስጦታ መግዛት ምን ይባላል? አበባው ከሱ ውስጥ አንዱ ነው። ንገረኝ እስኪ ምን ይሁን ታዲያ? እና ምን ይሁን ያልከው? እነዛ አበባዎች የት ነው የሚያድጉት? አበባ ማሳደጊያ ቦታ ውስጥ። እዛ ቦታ ውስጥ ንጹህ አየር አለ። እነዛ አበቦች ሲቆረጡ ምን ይፈጠራል? አየር ንብረቱ ላይ ትልቅ ተጽዕኖ ይፈጥራል። እናም ኦዞን ይሳሳል። ንገረኝ እስቲ አንተ ምን አስጨነቀ? ምን አስጨነቀ ይለኛል እንዴ? አንተ መጨነቅ አለብህ እኮ። ይሄ ነገር እየተባባሰ ሲመጣ ምን ሊፈጠር ይችላል? ዓለም አቀፍ ሙቀት መጨመርን ያመጣል። ከዛ የበረዶ ክምሮች ይቀልጣሉ። ከዛ የውሃ መጠን ይጨምራል። አስበው እስኪ። ተወኝ በቃ፣ እኔ ስለዚህ አላውቅም። አምላኬ ሆይ ቆይ ከዚህ በላይ እንዴት በቀላሉ ላስረዳህ እችላለሁ? የውሃ መጠን ሲጨምር የባህር አንበሶችና አሳዎች መኖሪያ ያጣሉ። ድቦቹ የሚመገቡት የባህር አንበሶችን ስለሆነ የሚበሉት አጥተው ይሞታሉ ማለት ነው። እና ይሄ ለአንተ ቀላል ነገር ነው። ራስህን ይኸው እስቲ። ምንም ግድ አልሰጠህም። የባህር አንበሳ ይበላል እንዴ? በነገራችን ላይ በጣም ደስ የሚሉ ናቸው። ጺም አላቸው፣ ግን እግር ስለሌላቸው መራመድ አይችሉም። ዊስ ያሳዝን። ርዕሱ እንደዚህ አድርገህ ስላጣጣልከው አመሰግናለሁ። በጣም የሚያሳዝን ነገር ነው። ለማንኛውም አሁን ስለ ባህር አንበሶች እርሳው። በጣም ርቦኛል። የሆነ ሾርባ ነገር ብንጠጣ ጥሩ ነው። መቼም አትረዳኝም አይደል? መቼም አየር ንብረት በጣም ወሳኝ ነገር ነው ወንድሜ። እንዴት ነው ውዱ አባቴ? ደህና ነህ? እኔ ደህና ነኝ። ሁላችንም ደህና ነን። አታስብ፣ እናቴን በደንብ እየተንከባከብኳት ነው። ይቅርታ ፖይራስ፣ ቀጥል። አንተም እንደኛ ደህና እንደምትሆን ተስፋ አደርጋለሁ። አንተ ከሄድክ በኋላ ህይወት ለኛ በጭራሽ የማትቻሉናለች አባዬ። ከኛ ተለይተህ ባትሄድ በጣም ደስ ይለኝ ነበር አባዬ። ባትሄድ ኖሮ ይሄኔ እንደ ህፃን ውሻ በየጧቱ እየተነሳው በር ስር ቁጭ ብዬ አልጠብቀህም ነበር። ያለ እኔ ትልቅ ስቃይ ነው። ምናልባት ተመልሰን እንደምትመጣ ብትነግረኝ
እና እንደማትሆን ብትነግረን ኖሮ የአትክልተኛ ዛሬ እኔ ላይ እንደዚህ ሊቀልድብኝ አይችልም ነበር። ወንድሜ ፖይራዝ ግን ደህና ነው ወንድሜ? ደህና ነኝ። አንተ መጽሐፍን ቀጥል። አንተ ባትሄድ ኖሮ አንተ ጥላይን ባትሄድ ኖሮ ህይወት በእኔ ላይ እንደዚህ አትጨክንብኝም ነበር አባዬ። አንተ ብትኖር የሚያስጠላውን ህይወቴን በጥፊ ብለህ ከፊቴ ታባርልኝ ነበር። ፖይራዝ ልጄ ምን ሆነሃል? ልክ አይደለህም፣ ደክመዋል። ሂድ እስኪ ሂድና አረፍ በል። ሂድ ተነስ። ስለ ደከመኝ ነው ኮሎኔል። ትክክል ነህ፣ በጣም ደክሞኛል። ተነስ። እውነትህን ነው፣ ከምልህ በላይ በጣም ደክሞኛል። እውነቴን ነው። አሁን ላይ ለመተንፈስ ራሱ የሚበቃ ኃይል የለኝም። መተንፈስ አቅቶኛል። በሉ መልካም ምሽት። ደህና ደር ፖይራዝ ልጄ። እንኪ ውዴ፣ ቁርስ እያዘጋጀው ነው። ቶሎ ጨርሺ። እሺ። እንዴ ደግሞ እዚህ ምን ትሰራለህ? ምን ልትሰራ መጣ? እንዳገባ። ሶንጉል እዚህ ናት። ሶንጉል ሶንጉል ሶንጉል፣ ምን ልታደርግ ነው? ምን ልታመጣ ነው? ያረከዋል በቃ ብለው ነው? ምንድን ነው? ምን ቀረ? ከቤት ይወጣልኝ፣ አለበለዚያ ለፖሊስ ደውላለሁ። ነግሬሃለሁ። ውጣ። እንደፈለግሽው ደዊ። ሶንጉል እባክሽን ክፈችው፣ አንዴ እናውራ። ሶንጉል፣ አዎ በጣም አዝኛለሁ። ልክ ነሽ፣ ጥፋት አጥፍቻለሁ። አሁን እባክሽ በሩን ክፈችው፣ ይቅርታ አድርጊልኝ። ሶንጉል። ሳድረቲን፣ እሺ ትንሽ ጊዜ ብቻ ስጠኝ። ሶንጉል እባክሽን አንዴ ውጪ። ሳድረቲን እባክህ ውጣ ብያለሁ። ዝም በይ፣ አያገባሽም። ይሄ በባልና በሚስት መካከል ያለ ጉዳይ ነው። ማን ነው አንተ ያልከው ነገር ብቻ ነው የሚሰራው ያለው? ሶንጉል እባክህ በሩን እንዳሰብረው። ምንድን ነው ሳድረቲን? ምንድን ነው? ብሞት አብሬህ አልሄድም። ፍቺ እፈልጋለሁ። ንገረኝ እስኪ፣ እስካሁን ያላደረከኝ ምን አለ? አሁን ጭራሽ ደበደብከኝ። ስለዚህ ፈታሃለሁ። ልፈታህ ነው እያልሽ ነው? እንደዛ ነው? አዎ። ያለችን አልሰማህም እንዴ? እየቃዠሽ ነው? እኔ ማን መስየሽ ነው? የማይሆን ነገር አታውሪ። ልቀቃት ብያለሁ። ልቀቃት እኮ አንተ ሰውዬ። አይሴጉል እንዴ! ልቀቃት! እብድ! ሳድረቲን እየጎዳኸኝ ያለኸው። ሙሉ ቤቱን ፈትሻለሁ። ሲዲው ጠፍቶብኛል። የት ነው ያደረግሽው? ደብቄዋለሁ። በእጄ ሰበብ እንዳትሆኝ፣ እኔ ብዬሻለሁ። እየሄድኩ ነው። ልቀቀኝ። ፖይራዝ ከኔ ጋር ና። መኪናን እሱ ሊያመጣልህ ይችላል።
ምንድነው? ቆይ ምን ነው ችግር አለ? አላውቅም። ሴማ እንደዚህ ናት። ማንም ሊያውቅ አይችልም። እሺ እንሂድ በቃ። ምን አይነት ጣጣ ነው? ወንድሜ ሳድረቲን እየመጣው ነው። እጄ ልቀቀው። ሳድረቲን ምን እየሰራ ነው ያለው? ልቀቃት እንጂ። ፍቺ ማድረግ ፈለገች። አባዬ ይኸው እባክህ የሆነ ነገር በል። ልቀቃት ብያለሁ። ምን ያደረክ ነው? ልቀቃት። ቆይ አንቺ ወደዚህ ለምንድን ነው የመጣሽው? ስሙ፣ ሁለታችሁም ዝም በሉ። ሶንጉል፣ አንቺ ነይ ከኔ ጋር ልጄ፣ ነይ ከኔ ጋር። ምን ወይዘሮ ሴማ የት ናት? ውስጥ እየጠበቀች ነው። በይ ስለ ፍቺው አዋሪኝ። ለምንድን ነው ፍቺውን የፈለግሽው ልጄ? ደስተኛ አይደለሁም አባዬ። አልቻልኩም። ከዚህ በላይ አልችልም። ቆይ ለምን? ከኔ የተሻለ ብዙ ነገር ታውቃለህ አባዬ። ሶንጉል፣ አንቺ ልጄ ማለት ነሽ። እኔ የማላውቀው ሌላ ነገር አለ? የማላውቀው ነገር አለ እንዴ? ፈልገሽኝ ነበር መሰለኝ ወይዘሮ ሴማ። አረፍ በል ፖይራስ። አመሰግናለሁ። አንተ መሄድ ትችላለህ። እንደውም በመምጣቴ ደስ ብሎኛል። ስለሆነ ነገር ላናግርሽ ፈልጌ ነበር። እውነት? ስለምን? ቆይ ላሳይሽ። አማቼ ከባሂር ጋር ሆኜ ፎቶ አንስቶኛል እና የልጄን የማሳደግ መብት ክሱን እንድቶ ይፈልጋል። ገባኝ። ግን አሁን ላይ እሱ አስፈላጊ አይመስለኝም ፖይራስ። አሁን እጃችን ላይ ሌላ ትልቅ ችግር አለ። የምን ችግር? ያንተና የአይሴጉል ችግር። ስለ ሁለታችሁ ማወቅ እፈልጋለሁ። አትፍሪ ልጄ፣ ንገሪኝ። አባዬ ሳድረቲን በጣም መጥፎ ነገር አድርጓል። ምን ለማለት እየሞከርሽ እንዳለሽ ምንም አልገባኝም። ትላንትና ማታ መጠጥ ቤት ውስጥ አይቻችሁ ነበር። ከአይሴጉል ጋር ግንኙነት ከጀመራችሁ ምን ያህል ጊዜ ሆኗችኋል? እንደዚህ አይነት ነገር ውስጥ አይደለም ያለ ነው ወይዘሮ ሲማ። ፖይራዝ እባክህን እውነቱን ንገረኝ፣ ያለበለዚያ ለአንተም ቢሆን ጥሩ አይሆንም።
አጋጣሚ ነው የዘሮ ሴማ። ወደዚህ ለስራ ከመምጣት በፊት ነው ከሷ ጋር የምንተዋወቀው። እንዳልኩሽ ነው እኔና እሷ ስንተዋወቅ አይሴጉል አቶ ባሂር ልጅ መሆኗን አላወቅኩም ነበር። ግን ከዛ በኋላ አወቅክ አይደል? ንገረኝ እንጂ። ከረፈደ ነው ያወቅኩት። አይሴጉልን ታፈቅራታለህ? አይ የምታፈቅራት እንኳን አይመስለኝም። ይሁልህ በደንብ ስማኝ። ይሁልህ ባሂር አንተን ወዶሃል። ትላንትና ማታ አንተን ሲያመሰግንህ ነበር። እኔም በጣም አመሰግነዋለሁ። ስለ አይሴጉል በጣም እንደሚጨነቅና እንደሚያስብላት የምታውቅ ይመስለኛል። ይህን ነገር ሊወደው አይችልም። በተለይ ሚስጥር መሆኑን ሲያውቅ በጣም ያዝናል። ያኔ አንተም ታዝናለህ። እሺ ግን እንዳልኩት እኔና እሷ ከዛ በፊት ነው የምንተዋወቀው። ልልሽ የፈለግኩት አይሴጉል የአቶ ባሂር ልጅ መሆኗን አላውቅም ነበር። እውነት አላውቅም ነበር። እስኪ ንገረኝ፣ አይሴጉል ለአባቷ እንደምትሰራ ስታውቅ ምን የሚፈጠር ይመስልሃል? ዳግመኛ ዞር ብላ አታየኝም ይመስለኛል። ደግሞ ይሄ ነገር ሊጎዳት ይችላል። አይሴጉል ካዘነች ደግሞ አባቷም ያዝናል። አባቷ ሲያዝን ደግሞ አንተም ታዝናለህ ማለት ነው ፖይራስ። ግን አንዴ የሆነው ሆኗል። ከዚህ በኋላ የሚፈጠረውን ነገር ማወቅ እፈልጋለሁ። ገባኝ። ምን እንዳደርግ ነው የምትፈልጊው? ከአይሴጉል አሁኑኑ መራቅ አለብህ። መጣላት ይኖርባቸዋል። እንዴት ነው እንደዚህ ያደረግከው? ቆይ እንዴት? ምን አደረኩኝ አባዬ? ከዚህ በላይ ምን ልታደርግ ፈልገህ ነበር አንተ ማፈሪያ? ምንድን ነው የተፈጠረው አባዬ? ሶንጉል ምን ብላ? ይህን ነገር የምትቋጭበትን መንገድ ፈልግ ፖይራስ። እንደዛ ስታደርግ ደግሞ ሁሉም ሰው ደስተኛ ይሆናል። ይሄ ልጅህንም የሚያካትት ነገር ነው። እሱን ማድረግ ካልቻልክ ደግሞ ቀላል ነው። አይሴጉል እዚሁ ስላለች ሁሉንም ነገር በቀላሉ ማወቅ ትችላለች። ምርጫው ያንተ ነው ፖይራስ።